የተመረጡ ሕዝቤ ሰውነታቸውን እንዲህ አዋርዶ ቢጸልዩ በሰማይ ሆኜ ይሰማሉ ስላለ ጌታ በቃ እግዚአብሔር ከሰማይ ወደ ምድር ይምጣ። ኦል ሳውዝ አፍሪካን 9ኙን ፕሮቪንስ ከጫፍ እስከ ጫፍ አሁን በልባችን ውስጥ በአእምሯችን ውስጥ በህሊናችን ውስጥ እንይዛለን። ይሄ ታላቅ የጨዋታ ጊዜ ነው። ከብዙ ሎኬሽኖች ሰዎችን አውጥቶ ነበር። አሁንም ብዙ ሎኬሽኖች ሱቅ እየተቃጠለ ነው። እዛ መንደር ሲቃጠል እዚህ አይደርስም አይባል። እግዚአብሔር እንዲያድነን፣ ጌታ እንዲያስቀድመን፣ ጌታ እንዲያስመልጠን በቃ ዝም አትበሉ። በቃ ጩሁ፣ በጌታ ፊት ጩሁ። ጌታ ሆይ ታረቀን በል። እግዚአብሔር የምህረት አምላክ ነው። እግዚአብሔር የይቅርታ አምላክ ነው። የመጀመሪያን ጸሎት ህዝቡን እግዚአብሔር ይቅር እንዲል የእግዚአብሔር ምህረት እንዲመጣ ይሄ ምድሪቱ ላይ እየሸቀጡ ያሉ ሰዎች፣ አመፀኞች፣ ወንበዴዎች ሰዎችን እያደኑ ህፃናቶችን እያደኑ ትልልቆችን የሚሰሩ ነጋዴዎችም አርፎ እንዳይሰሩ ህፃናትን አሁን ምንድነው የምናደርገው? እግዚአብሔር ነው መላ መፍጠር አለበት። እንዴት ነው ማወቅ አለብን? ይሄ ግራም ያጋባ ነገር ስለሆነ የእግዚአብሔር ምህረት ከኛ ጋር እንዲሆን ከዘማሪ አልሚ ጋራ እንጸልያለን። ይህን ጸሎት ለዚህ ድምፅ ምላሽ እየሰጣን እስኪ ልባችንን ክፍት እናድርግ። የእግዚአብሔር መንፈስ የበላይነትን ይውሰድ። ለእግዚአብሔር መንፈስ እንታዘዝ። ሁላችንም ወድቀናል በጌታ ፊት። ይሄ ቃል እያንዳንዳችንን እንዲፈትሸን በእውነት ፈቃደኞች እንሁን። የዘላለም አምላክ የዘመናት ሁሉ ንጉሥ ያለህ የነበሪ ለዘላለም የምትኖር ከፍ ባለ ዙፋን ላይ ያለ በአንድ ጊዜ በሁሉ ስፍራ የምትገኝ ሁሉን በአንድ መያት የምትችል በጊዜ የማትወሰን በሁኔታ የማትገደብ እየሰራህ ያለህ ለዘላለምም የምትኖር የአባቶቻችን አምላክ ዛሬም የኛ አምላክ እኛም ጊዜያችንን ጨርሰን ስንሄድ ከቀጣይ ትውልድ ጋር የምትኖር የሁሉ ባለቤት የነገሮች ሁሉ ቁልፍ በእጅ ያለ አምላክ ሁላችንም በዚህ ሰዓት በፊት ወድቀን በፊት ተንበርክከን ከእግሮች ስር ሆነን ለታላቅነት እየተገዛንልህ ሁሉን የምትችለውን አምላካችንን እየባረክን እንጸልያለን። በኢየሱስ ስም የከበረ ክብር ምስጋና ላንተ ይሁን። ይህንን እድል ስለሰጣን ይቅር ልትለን ከእንደገናም ልትቀበለን ልጆች ልታደርገን የእንደገና አምላክ ስለሆን ዛሬ በፍቅር እየጠራህን ስላለን እናመሰግንሃለን። የከበረ ክብር ለዘላለም ላንተ ብቻ ይሁን። አሁን ደግሞ ይጸልያለሁ። ጌታ ሆይ ድምፅህን ያለ መስማት ትልቅ በደል ነው። ላንተ ያለ መታዘዝ ትልቅ ክሳራ ነው። እግዚአብሔር ሆይ ብዙ ተመተናል፣ ብዙ ከስረናል፣ ካልጠበቅነው በላይ ወድቀናል። ዛሬ ግን ጌታ ሆይ ማንም ሊጠግነን ማንም ሊያነሳን አይችልም። አንተ ግን ይቅር ባይ አምላክ ስለሆነ በተናገርከን በዚህ ቃል መሰረት ይቅር እንድትለን ምሕረት እንድታደርግልን ከተለማመድንባቸው ከነዚህ ኃጢአቶች ዛሬ በደም እንድታነጻን በኢየሱስ ክርስቶስ ስም ጸልያለሁ። ኃጢአት ሳይመስለን የተለማመድንባቸው ጌታ ሆይ በውስጣችን ያደጉ ብዙ አንተን የሚያስቆጡ የሚያሳዝኑ ጥቃቅን የሆኑ ነገሮች አሉ። ይህንን የትኛው
የትኛውም ዶክተር ሊመረምር አይችልም። በማንም አይን አይታይም፣ በአይን ግን ይታያልና የልጅን ደም በማየት እያንዳንዳችንን ዛሬ ከተያዝንበት መውጣት ካልቻልንበት መላቀቅ ካልቻልንበት ከዚህ ሁሉ በስም ስልጣን በደም ጉልበት እያመመንም ቢሆን መቆረጥ ያለበት ነገር ጌታ ሆይ በቃል ስልጣን ከሕይወታችን እንዲቆረጥ መወገድ ያለበት ኃጢአት በደል ለአንተ እርም የሆነ ነገር ጸሎታችን ወደ አንተ እንዳይሰማ የጋረደ ግርዶሽ ሁሉ ለአንተና ለመጨረሻ ከዚህ ቃል ጉልበት የተነሳ ከእያንዳንዳችን ሕይወት ተገሽልጦ የወደቀ ይሆን። አሜን። የተነቀለ ይሆን። እርም የሆነ ነገር ሁሉ በኢየሱስ ስም ለአንተና ለመጨረሻ ከሕዝባችን ላይ ከዚህ ቃል ጉልበት የተነሳ የወደቀ ይሆን። ዛሬ መመለስ ይሁንልን። ዛሬ መመለስ ይሁንልን። ካንተ ጋር መታረቅ ይሁንልን። ካንተ ጋር መጣበቅ ይሁንልን። ወደ ኋላ እንዳንመለስ ጌታ ሆይ ሰምተን ወጥተን ደግሞ እንድንረሳ ተመልሰን በዛው እንድንገኝ አዚም የጣለብን ጉልበት ዛሬ የተመታ ይሆን። አዚም የለቀቀን ክፉ በኢየሱስ ስም የተመታ ይሆን። በኢየሱስ ስም አይምሮአችንን የያዛ ያደነዘዘን ጌታ ሆይ ሕይወታችንን ያበላሻ ዘመናዊ ነገሮችን እየተጠቀምን ጌታ ሆይ ካንተ ጋር የነበረንን ያንን በቃ ስትናገረን እንንቀጣቀጥ ነበር፣ እንፈራ ነበር፣ በፊት እንወድቅ ነበር፣ ንስሐ እንገባ ነበር። ያንን ሕይወት ከሕይወታችን የወሰደ ክፉ ተመታ። ዛሬ ያምልኮ እንዲመለስልን ጌታ ሆይ ጸልየናል። የምንችለውን ነው እኛ የምናደርገው። ሁሉን የምትችል አምላክ አንተ ስለሆነ ዛሬ ለወንድ ባሪያዎች፣ ለሴት ባሪያዎች፣ ለትልቅ ለትንሽ፣ ለሕፃን ለአዋቂ፣ ለመሪ ለተመሪ፣ ለአገልጋይ ለተገልጋይ ለሁሉ በኢየሱስ ክርስቶስ ስም በዘጠኙ ፕሮቪንስ ባሉ ቅዱሳን ላይ ቤተ ክርስቲያናት ላይ ዛሬ በኢየሱስ ክርስቶስ ስም የምህረት እጅ ጣልቃ ይግባ። እጅ ጣልቃ ይግባ። እጅ ጣልቃ ይግባ። ቤታችንን የዘጋ ካንተ ጋር እንዳንኖር ካንተ ጋር እንዳንቀጥል ጌታ ሆይ ግንኙነታችን ካንተ ጋር የነበረ ነገር ሁሉ የህብረት ሁሉ እንዲቋረጥ ያደረገ ያ በደል ሁሉ ዛሬ በትኩሱ በልጅ በኢየሱስ ክርስቶስ ደም ከእያንዳንዳችን የተወገደ ይሆን። ይጠረግ፣ ይነቀል፣ ጉቶ ሁሉ ይነቀል፣ ጉቶ ሁሉ ይነቀል። የመርገም ጉልበት ይመታ። ከዛ አትለፉ የተባልንበት ነገር ቢኖር ያንን ሁሉ የደም ጉልበት ከሕይወታችን ዛሬ እንዲሽር በኢየሱስ ስም እንጸልያለን። መነሳት ይሁንልን፣ ምሕረት ይደረግልን። በሕዝቡ ላይ ቸነፈር ቢሰድላል። ከዛ ደግሞ በስሜ የተጠሩ ሕዝብ ልዩነት አለ። ሕዝብ ሁሉ ያንተ ሕዝብ አይደለም። ሕዝብ ሁሉ ያንተ ሕዝብ አይደለም። ስምህን የሚጠራ በስሜ የተጠራ ሕዝብ ምትለው እነዚያ ናቸው። ዛሬ በፊት ወድቀናል ጌታ ሆይ እዚህ ስለተሰበሰብን ሁላችን ሕዝብ ላንሆን እንችላለን። ሁሉን አንተ የምታውቅ ሰው ላይሆን ይችላል። አንተንም የማያውቅ ሊሆን ይችላል። በጌታ በኢየሱስ ስም በልጅነት ስልጣን እጸልያለሁ። ልዩነትን የሚፈጥር የሰማይ ኃይል የመንፈስ ቅዱስ እሳት በዚህ ቤት እንዲገለጥ እጸልያለሁ። ቋንቋችንን ያተበላለቀውን ክፉን የሚመታ ቋንቋችንን አንድ የሚያደርግ ልሳናችንን አንድ የሚያደርግ ሰማይ የሚሰጥ አምልኮ እንዲወጣ የሚያደርግ የሰማይ እሳት በዚህ እንደድ ሁሉ ሆኖ ክብሩ ለአንተ ይጠቅላል። ሊሻመን የሚፈልግ ከዚህ ሊነጣ የትም መታመልጥም አያመልጥም አገኘዋለሁ ብሎ ሊበቀለን የሚፈልግ የትኛው መንፈስ በበቀል እጅ የተቀጣ ይሆን። ክብር ሁሉ ተጠቅልሎ ለስምህ ይሆን። ስለሰማን ተባረክ።